ሰላም ጤና ይስጥልን። ቻናሉ ኢትዮ ማለዳ ነው። አብራችሁን ቆዩ። የትግራይ ሰራዊት ከሰሞኑ በተለያዩ የጦር ግንባሮች ስሙ እየተነሳ ይገኛል። በመጀመሪያው በወሎ የጦር ግንባር ከፍተኛ የሆነ ሚና እንደነበረውና የሰራዊቱ አባላት እንደሞቱም ይነገርለታል። ከዚህ በተጨማሪ ደግሞ ትናንት አመሻሹን ሱዳን የነበረው የትግራይ ሰራዊት በሱዳን በኩል በወልቃይት ዘልቆ በመግባት በኮሎኔል ደመቀ የተደራጀውን የተከዜ ዘብን ሰራዊት ክፉኛ ጉዳት አድርሶባታል። አርሶ አደሮችና ታጣቂዎችም ተማርከው ተዋስደዋል። የምናየው ጉዳያችን ይሆናል። አብራችሁን ቆዩ። ሳብስክራይብ በማድረግ ቤተሰብ ይሁኑ። ተቀዳሚ አድርገን የምንመለከተው ሰሞነኛ በወሎ ግንባር የነበረው ጦርነትን ሲሆን ይህ ጦርነት በፋኖ ምሬ ወዳጁ ዋርካው መሪነት በትግራይ ሰራዊት አርሚ 24 እና አርሚ 43 አጋዥነት የተካሄደው ጦርነት በፋኖ ኃይሎች ከዓመታት በኋላ የተሻለ የሚባለው ኦፕሬሽን ይህኛው ሲሆን በዚህኛው አውደ ውጊያ ለተከታታይ 3 ቀናት ጠንከር ያሉ ውጊያዎች ሲካሄዱ ከወሎ ባህር ዳር ከወሎ አዲስ አበባ ያሉ መንገዶችም ተዘግተዋል። ተሳፋሪዎችም ለመጉላላት ተዳርገዋል። በመኪናው እንዳሉም አድረዋል። በታጣቂዎችና በመንግስት የጸጥታ ኃይሎች መካከል የተደረገው ውጊያ በመጀመሪያው የጦርነት ሰሞን በፋኖ ኃይሎች በኩል በደፈጣ የተጀመረው ኦፕሬሽን በርካታ የመንግስት ወታደሮች ለሞት ሲዳረጉ ቁጥራቸው በውል የማይታወቁ ደግሞ ተማርከዋል። የተማረኩትን ወታደሮች ደግሞ የፋኖ ብሔራዊ ኃይል ቀይ መስቀል ይረከበኝ ሲል መግለጫ ማውጣቱ የሚታወስ ነው። ይህም ብቻ አይደለም። ታጣቂዎች ተሽከርካሪን ጨምሮ የቡድንና የነፍስ ወከፍ መሳሪያዎችንም ማርከዋል። ከተሞችም በፋኖ ኃይሎች ቁጥጥር ስር ሆነዋል። ታዲያ በዚህ ውጊያ ታጣቂዎች ወደ ወሎ መቀመጫ ወልዲያ መገስገሳቸውን ተከትሎ በመንግስት በኩል ከፍተኛ ድንጋጤና ውዝግብን የፈጠረ ሲሆን በግምገማው ወቅትም በእግረኛ ወታደሩ ተስፋ እንዳጣ የገመገመው አገዛዙ ወደ ወሎ እየገሰገሰ ያለውን ታጣቂ አከርካሪቱን ለመስበር ከእግረኛ ወታደር ይልቅ የመስቀል በዓልን ጨምሮ በርከት ያሉ ድሮኖችና ጀቶችን በመጠቀም በታጣቂዎች ላይ ኪሳራም አድርሷል። በዚህ ኪሳራም የትግራይ ሰራዊትን ጨምሮ በርከት ያሉ የፋኖ ኃይሎችም ለሞት ተዳርገዋል። ይህ በእንዲህ እንዳለ የ4 ኪሎ መንግስት በደህንነት ዘርፉ ደካማ እንደሆነ በተደጋጋሚ ይተችበታል። ከሚተችበት አንዱ ጉዳይ ደግሞ እነዘመነ ካሴ ከመሃል ጎጃም አንስተው ሱዳን ድረስ ገብተው ከህወሓት ጋር ሲመክሩ ያልሰማ የደህንነት ዘርፍ ካለ አይቆጠርም ይባልለታል። በተጨማሪ ደግሞ ከራያ አንስቶ የትግራይ ሰራዊት መሃል ወሎ ድረስ ገብቶ ለውጊያ ሲበቃ ያልሰማው የመንግስት የጸጥታ አካልና ያልሰማው የመንግስት መረጃ ካለ አይቆጠርም በሚል በብልጽግና ደጋፊዎች በኩል ተደጋጋሚ ትችት ሲሰነዘርበትም እንሰማለን። ይህ አጠያቂ ጉዳይ ሆኖም እየቀጠለ ይገኛል። ይህኛው በዚህ ቆየንና ከ2013 ጀምሮ መቀመጫውን በሱዳን ያደረገው በጀነራል ፍስሐ እንደሚመራ የሚነገርለት የትግራይ ሰራዊት ወደ ሁመራ መሬት ዘልቆ በመግባት በኮሎኔል ደመቀ የሚመራውን የተከዜ ዘብ ተብሎ የተሰየመውን በሰቲት ሁመራ የተቋቋመው ሰራዊትን ድንገተኛ ጥቃት አድርሰውበታል። ጥቃቱን የፈጸመው የትግራይ ሰራዊት መነሻውን በሱዳን ሸረሪና አድርጎ በረከት በምትባል ቦታ ከሌሊቱ 9 ሰዓት ድንገተኛ ጥቃት የፈጸመ ሲሆን ይህንን ኦፕሬሽን የፈጸመው የህወሓት አርሚ 70 ሲሆን ኦፕሬሽኑ ስኬታማ እንደነበረም ይነገርለታል። ታዲያ በደፈጣ ውጊያ ቁጥራቸው በርከት ያሉ የተከዜ ዘብ ሰራዊቶችና ታጣቂዎች ለጉዳት የተዳረጉ ሲሆን ውስን የመንግስት ታጣቂዎችና ሲቪል ሰዎች ደግሞ ተማርከው ተወስደዋል። በተጨማሪ በአካባቢው ያሉ አርሶ አደሮች ሀብት ንብረታቸውንም ተዘርፈዋል። እነ ኮሎኔል ደመቀ ዘውዱ ለዓመታት ሲጠቀሙበት የነበረው የበረከት ካምፕም ሙሉ በሙሉ በሚባል ደረጃ ወድሟል፣ ተዘርፏል። ታዲያ ጅብ ካለፈ ውሻ ጮኸ ሆነና አጥቂው ጥቃቱን ፈጽሞ ከኢትዮጵያ መሬት ለቆ ሱዳን ሲገባ በዚህ ሰዓት የመከላከያና የተከዜ ዘብ በጋራ በመሆን ወደ አካባቢው በማቅናት እርምጃ ለመውሰድ በዝግጅት ላይ እንደሚገኙ ከቦታው ያገኘነው መረጃ ያመላክታል። የተከዜ ዘብ የተቋቋመው እንዲህ በድንገተኛ ጥቃት አንገቱን ሊደፋ ሳይሆን የሁመራ መሬትን ሊያስጠብቅ የአማራ ግዛትን ሊያስከብር እንደነበረም ይነገርለታል። ከጉዳዩ ጋር በተያያዘ አካባቢውን እየመራውት ነው የሚለው የሰቲት ሁመራ ዞን ምንም አይነት የሰጠው ማብራሪያ የለም። የአማራ ክልል መንግስትም በተመሳሳይ። ለዛሬው በዚህ ቆየን። ቻናሉ ኢትዮ ማለዳ ነው። ሳብስክራይብ በማድረግ
በማድረግ ቤተሰብ ይሁኑ።